ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ከባለፈው ክፍል የቀጠለ ማክሮ ኢኮኖሚክስ ፓርት 1 ቻፕተር 1 የሚቀጥለውን ክፍል ማለት ነው አብረን እንማማራለን። ያው እንደተለመደው የዩቲዩብ ቻናሉን ሰብስክራይብ በማድረግ እንድትጀምሩ፣ ቪዲዮውን ላይክ በማድረግ እንድትጀምሩ፣ እንዲሁም ለሌሎች እንዲደርስ ሼር እንድታደርጉ ትምህርቱ በትምህርት ላላችሁ በስራ ላይ ያላችሁ ግንዛቤ ይፈጥራል የሚል እምነት አለኝ። አሁን ቀጥታ ወደ ምንማማርበት የትምህርት ክፍል ነው የምንሄደው። ትምህርቱ ክላሲካል ኤንድ ኒዮ ክላሲካል ማክሮ ኢኮኖሚክስ፣ ክላሲካል ማክሮ ኢኮኖሚክስ፣ ኒዮ ክላሲካል ማክሮ ኢኮኖሚክስ፣ ኬኔዥያን፣ ኒው ኬኔዥያን ማክሮ ኢኮኖሚክ ስኩል ኦፍ ቶት በተወሰነ መንገድ እንነጋገራለን። ይሄ ኢንዴፕስ በጥልቀት አይደለም፣ ግን ሃይላይት የሆነ እውቀት እንዲኖረን ነው። ቤዚክ አሰምሽን አለ፣ መሰረታዊ የሆኑ ቢሆነኝ ልንል እንችላለን። ፍሌክሲብል ዌጅ ኤንድ ፕራይስ ለክላሲካልም ለኒዮ ክላሲካልም አሰምሽን ነው። ሳፕላይ ክሬትስ ኢትስ ኦውን ዲማንድ ምንል ከሆነ ሳይስሎ ብዙውን ጊዜ ጥያቄ ላይ ይጠይቃል። ይሄ ሳይስሎ ምንድነው? ሳይስሎ ምንድነው ምንል ከሆነ ሳፕላይ ክሬትስ ኢትስ ኦውን ዲማንድ፣ አቅርቦት እየጨመረ ሲሄድ በራሱ ጊዜ ዲማንድ ክሬት የማድረግ አቅም አለው ወይም ፍላጎት የመፍጠር አቅም አለው የሚል ነው። ስለዚህ ሳፕላይ ክሬትስ ኦውን ዲማንድ ሳይስሎ እንደሆነ መረዳት። ፎርዋርድ ሉኪንግ ኤጀንት ዊዝ ፐርፌክት ፎርሳይት the price level is proportional to the money stock in the long run. price level ከመኒ ስቶክ ሎንግ ረን ፕሮፖርሽናል እንደሆነ እንገነዘባለን ማለት ነው። ሜን አርጊውመንት ምንድን ነው? የሚያከራክረው ጉዳይ no need for government intervention as the economy has a self correction mechanism. የመንግስት ጣልቃ ገብነት አያስፈልግም፣ ኢኮኖሚ በራሱ ገበያውን የማስተካከል አቅም አለው ሚል ነው። ኢንፍሌሽን is caused by excessive growth in money. ኢንፍሌሽን ኮዝ የሚያደርገው የመኒ ሳፕላይ መጨመር፣ ኤክሰሲቭ ግሮዝ ኢን መኒ ሳፕላይ ሲሆን ኢንፍሌሽን ይፈጠራል የሚል አንድምታ ነው ያለው ማለት ነው። ሜን አርጊውመንቱ ይሄ ነው። ኖ ዲስቲንክሽን ቢትዊን ማክሮ ኤንድ ማይክሮ ኢኮኖሚክስ፣ ክላሲካል እና ኒዮ ክላሲካል በማክሮ እና በማይክሮ ኢኮኖሚክስ መካከል ያለውን ዲስቲንክሽን ልዩነት አያስቀምጥም። ስለዚህ እነዚህ ሜን አርጊውመንት እንደሆኑ እንረዳለን ማለት ነው። ሌላ ኬኔዥያንስ ማክሮ ኢኮኖሚክስ ምንድን ነው ብለን ስንል the birth of modern macroeconomics is linked to the Great Depression. Great Depression ወይም የኢኮኖሚ ክራይሲስ የተፈጠረበት ቀውስ ማለት ነው። ግሬት ዲፕሬሽን እንለዋለን። በተለይ the period of high unemployment, stagnant production ከፍተኛ የሆነ ስራ አጥነት የተፈጠረበትና ፕሮዳክሽን ደግሞ ስታግናንት ኦልሞስት የለም የሚባልበት ነው። ከዚህ አንጻር ኬያንስ አርጊው አደረገና ኬንዥያን ማክሮ ኢኮኖሚክስ መጣ ማለት ነው። the market adjustment concept of classical and neoclassical didn't work during ከ1929 እስከ 1933 ባለው ጊዜ ውስጥ የክላሲካል እና ኒዮክላሲካል ማርኬት አጀስትመንት ወይም አሰምሽን ሊሰራ አልቻለም። የመንግስት ኢንተርቬንሽን አያስፈልግም የሚል አቋም ስለነበረው ማለት ነው። ስለዚህ በግሬት ዲፕሬሽን ጊዜ ማርኬት በራሱም ሆነ ፌል አድርጓል ማለት ነው። ቤዚክ አሰምሽኑ ምንድን ነው? የኬንዥያንስ ማክሮ ኢኮኖሚክስ ብለን ስንነሳ ቢሆነኝ መሰረታዊ አሰምሽኖች ኢኮኖሚ is unstable due to shift in aggregate demand. አግሪጌት ዲማንድ ሽፍት የሚያደርግ ከሆነ
ኢኮኖሚው አንስቴብል ነው፣ አይረጋጋም፣ ስቴብል አይሆንም ማለት ነው። ኖሚናል ዌጅ and prices are inflexible especially downwards። ኖሚናል ዌጅ እዚህ ጋር አሁን ፊክስድ አይደለም፣ ኢንፍሌክሲብል ነው። ፍሌክሲብል አይደለም፣ ፊክስድ ነው ማለት ነው። ላርጅ መልቲፕላየር ኢፌክትስ for change in government spending and tax። ስለዚህ ማልቲፕላየር ኢፌክቱ ቼንጅ አድርጓል ማለት ነው። እነዚህ ቢሆነኝ ወይም አሰምሽን ኬንጂያንስ ማክሮ ኢኮኖሚክ ቢሆነኝ እንደሆኑ ማወቅ እንችላለን። ኬንስ emphasized effective demand or aggregate demand and expansionary policy። emphasized የሚያደርገው effective demand ነው። ለምን? ሽፍት ስለሚያደርግ ማለት ነው። ሽፍት ያደርጋል እና ኖሚናል ዌጅ እና ፕራይስ እነዚህ ፊክስድ ይሆናሉ ወይም ኢንፍሌክሲብል ይሆናሉ ማለት ነው። በኒዮ ክላሲካል እና ክላሲካል ጊዜ እነዚህ ፍሌክሲብል ዌጅ ኤንድ ፕራይስ፣ ኖሚናል ዌጁ ፍሌክሲብል ነው፣ በዚህኛው ጊዜ ኢንፍሌክሲብል ይሆናል ማለት ነው። እንግዲህ ዘስ ፖሊሲስ አር ፊዚካል ኤንድ ሞኔታሪ ፖሊሲ። በኬንስ አርጊውመንት ሁለት ፖሊሲዎች ያስፈልጋሉ የሚል መጣ ማለት ነው። የመጀመሪያው ፊዚካል ፖሊሲ ነው፣ ሁለተኛው ሞኔታሪ ፖሊሲ ነው። ፊዚካል ፖሊሲ በራሱ ኤክስፓንሽነሪ እና ኮንትራክሽነሪ ፊዚካል ፖሊሲ የሚባል አለ። ሞኔታሪ ፖሊሲ ደግሞ በሁለት መንገድ ይከፈልና ኤክስፓንሽነሪ ሞኔታሪ ፖሊሲ እና ኮንትራክሽነሪ ሞኔታሪ ፖሊሲ ተብሎ በሁለት እንደገና ይከፈላል ማለት ነው። ስለዚህ የመጀመሪያው ዘስ ፖሊሲስ አር ፊዚካል ኤንድ ሞኔታሪ ፖሊሲ ከሆነ አንደኛው ኢንክሪዚንግ ገቨርንመንት ኤክስፔንዲቸር ወይም ጂ የምንለው ማለት ነው። የመንግስት ኤክስፔንዲቸር የሚጨምር ከሆነ እዚህ ጋር የሚፈጠሩ እንትኖች አሉ። ጂ የሚጨምር ከሆነ እዚህ ጋር ገቨርንመንት ኤክስፔንዲቸር ሲጨምር ቀስት ወደ ላይ የሚያሳየውን ተመልክተን አግሪጌት ዲማንድ ኦር ኢፌክቲቭ አግሪጌት ዲማንድ ምን ይሆናል? ይጨምራል ማለት ነው። ኢፌክቲቭ አግሪጌት ዲማንድ ወይም ጥቅል የሆነው ፍላጎት ከጨመረ ፍላጎትን ለማስተካከል ዋይ ወይም አውትፑት ወይም ፕሮዳክሽን ይጨምራል ማለት ነው፣ ሚት ለማድረግ። አንደኛው ይሄ ነው በደንብ መረዳት ያለብን። ሁለተኛው እዚህ ጋር አውትፑት ወይም ኢንካም የሚጨምር ከሆነ ዋይ የሚጨምር ከሆነ ምን ይሆናል? ኮንሰምፕሽን ይጨምራል። እዚህ ጋር ፍጆታ ይጨምራል ማለት ነው። ኢንካም ሲጨምርለት መሰረታዊ ፍላጎቶች አልፎ ሰው ወደ ሌክዠሪ ሊሸጋገር ይችላል። ለምሳሌ መኪና የሚያምረው ሊኖር ይችላል፣ መኪና የሌለው ሰው፣ ሌላም ማለት ነው። በሌላ መንገድ አግሪጌት ዲማንድ ኢፌክቲቭ አግሪጌት ዲማንድ ይጨምራል። ስለዚህ ፕሮዳክሽን ምን ይሆናል? ይጨምራል። ማልቲፕላየር ኢፌክት ይፈጠራል ማለት ነው። ሌላኛው ኢንክሪዚንግ መኒ ሳፕላይ ኦር ኤም ነው። የገንዘብ አቅርቦት ከጨመረ የሚታተመው ብሔራዊ ባንክ የሚያትመው ገንዘብ ካሹ የሚጨምር ከሆነ ኢንክሪዚንግ መኒ ሳፕላይ ሲጨምር እዚህ ጋር እንደምናየው ኤም ሚንስ መኒ ሳፕላይ፣ ኢንተረስት ሬት ምን ያደርጋል? ይቀንሳል ማለት ነው። ይሄ ሳይንስ ነው። ኢንተረስት ሬት ይቀንሳል። ኢንቨስትመንት ምን ያደርጋል? ይጨምራል ማለት ነው። ኢንቨስትመንት ጨመረ ማለት አግሪጌት ዲማንድ ኢፌክቲቭ አግሪጌት ዲማንድ ይጨምራል ማለት ነው። እንግዲህ አውትፑት ኦር ፕሮዳክሽን ምን ይሆናል ማለት ነው? ይጨምራል። ስለዚህ ከገንዘብ አቅርቦት ወይም ካሽ ወደ ገበያው ኢንዳክት ሲደርስ ሲጨመር የሚፈጠረው እንትን ይሄ ነው። ኢንተረስት ሬት ይቀንሳል፣ ኢንቨስትመንት ይጨምራል፣ ኢፌክቲቭ አግሪጌት ዲማንድ ይጨምራል፣ ፕሮዳክሽን ይጨምራል ማለት ነው። but all the increase in money supply may be absorbed at the existing R. R means the interest rate, especially when recession is deep. The economy is liquidity trap ያጋጥመዋል። ሊኩዊዲቲ ትራፕ መቼ ነው የሚከሰተው የምንል ከሆነ ይችን በደንብ አድርጎ ማወቅ። ምንም እንኳን የገንዘብ
money supply ቢጨምር ምን ያደርጋል? existing are absorbed ይደረጋል ማለት ነው። when ምን ሲሆን especially recession is deep ሲሆን the economy ምን ይሆናል? liquidity trap ያጋጥማል ማለት ነው። with liquidity trap the classical model is inequivalent አሁን እንትና አይሰራም እና producing equilibrium ስለዚህ ኬያንስ ይመጣል ማለት ነው። የኬያንስ አርጊው እዚህ ጋር ይሰራል ማለት ነው። ኬያንስ preferred then physical to monetary policy አሁን ልክ አንድ ሰው ከታመመ መድኃኒት እንደሚታዘዝለት ሁሉ ኢኮኖሚው በእነዚህ ምክንያቶች ችግር የሚገጥመው ከሆነ ፕሪስክራይብ ይደረግለታል either physical policy or monetary policy ይታዘዝለታል ማለት ነው። እነዚህን በሚገባ መረዳት እጅግ በጣም ጠቃሚ ይሆናል። ሌላ እንግዲህ ኬያንስ ፎከስ primarily on short run በሾርት ራን ጊዜ ነው የኬያንስ ትኩረት cure for immediate problem almost regardless of long run result of the cure ስለዚህ አግሪጌት ዲማንድ ሲጨምር ሳፕላይ ምን ይሆናል? ኢንፍሌሽን ምን ይሆናል? ከመኒ አቅርቦት ከኢንክሪዚንግ መኒ ሳፕላይ ከጨመረ ጥሬ ገንዘብ ገበያው ላይ የሚጨምር ከሆነ ኢንፍሌሽን ይጨምራል ማለት ነው። ስለዚህ ፊዚካል ፖሊሲ እና ኮንትራክሽነሪ ፊዚካል ፖሊሲ እና ሞኔታሪ ፖሊሲ ቅድም ያልኳችሁ ፕሪስክራይብ እንደሚደረጉ እንወስዳለን ማለት ነው። ሞኔታሪስት ስንል ምንድነው? እንግዲህ ኢንደብዝ አልሄድንም። ሞኔታሪ ፖሊሲ እና ፊዚካል ፖሊሲ ካነሳን በኋላ ኤክስፓንሽነሪ እና ኮንትራክሽነሪ አይዘር ፊዚካል ፖሊሲ ኦር ሞኔታሪ ፖሊሲ አንስተናል። እዛ ላይ የሚፈጠሩ ኢፌክቶች ምንድናቸው የሚለውን ወደፊት ኢንዲቴል እያየ ነው እንሄዳለን። አሁን ለግንዛቤ ይረዳ ዘንድ ነው እየተነጋገርን ያለነው። ሞኔታሪስት ስትሮንግ ዲቤት አጌንስት ኬኔጂያን ሞኔታሪስት ደግሞ ኬኔጂያን ዲቤት ያደርጋሉ። the ability of government to improve the operation of the economy the relative importance of physical and monetary policy ስለዚህ ምን አለ ሪላቲቭ ኢምፖርታንስ የፊዚካል እና ሞኔታሪ ፖሊሲ እንዳለ ሆኖ በኢንፍሌሽን እና በአንኤምፕሎይመንት መካከል ደግሞ ትሬድ ኦፍ አለ። ትሬድ ኦፍ ማለት ነው። ስለዚህ ይሄ ምን እንለዋለን? ፍሊፕ ከርቭ እንለዋለን ወይም ደግሞ ፕሮብሌም ኦፍ ስታግፍሌሽን ሚንስ ስታግፍሌሽን ማለት የስታግኔሽን ፕላስ የኢንፍሌሽን ውጤት ነው ማለት ነው። እዚህ ጋር እንደምንመለከተው expansionary physical policy with monetary authority rising M means increasing money supply growth leads to inflation ቅድም ያልኳችሁ expansionary physical policy ለአንድ ሀገር ኢኮኖሚ የሚታዘዝለት ከሆነ with monetary authority ማለት ነው የሚታዘዝ ከሆነ ምን ያጋጥማል? ሞኔታሪ አውቶሪቲው የኤምን ቢጨምር ኤም ማለት መኒ ሳፕላይ ነው የሚጨምር ከሆነ ኢንፍሌሽን ያጋጥማል ማለት ነው። የኤክስፓንሽነሪ ፊዚካል ፖሊሲ ሲደመር የሞኔታሪ አውቶሪቲ መኒ ሳፕላይን መጨመር ምን ያመጣል? ኢንፍሌሽን የዋጋ ግሽበት ያመጣል ማለት ነው። ፊዚካል ፖሊሲ affects the mix between private and government uses of resources insignificant or no multiplier effect in the physical policy. Now, monetary policy is very powerful. አሁን ሞኔታሪ ፖሊሲው በተለይ ደግሞ ብሔራዊ ባንክ የሚቆጣጠረው ነገር ለአንድ ሀገር ኢኮኖሚ very powerful ነው። አቅሙ ከፍተኛ ነው። Changes in M explain most fluctuation in an output. የገንዘብ አቅርቦቱን መጨመር እና መቀነስ ከአውትፑት ፍላክቹዌት እንዲሆን ያደርጋል። ስለዚህ very powerful የተባለው ከዚህ አንፃር ነው። The Great Depression resulted from major mistakes in monetary policy. Great Depression የተባለው ለኬያንስ ፖስቱሌት ወይም ቲዮሪ ኦፍ ኢኮኖሚ የሞኔታሪ ፖሊሲ እና ፊዚካል ፖሊሲ ሚቲጌሽን ያስፈልጋል ወደሚል መነሻ ያደረሰው the Great Depression
ታላቁ የኢኮኖሚ ውድቀት ወይም የቁልቁለት ጉዞ ልንለው እንችላለን። ሚስቴኩ አንዱ የሞኔታሪ ፖሊሲ ችግር ነው ተብሎ ነው የሚወሰደው። ስለዚህ ሞኔታሪ ፖሊሲ ቬሪ ፓወርፉል ለአንድ ሀገር ኢኮኖሚ ማለት ነው። The trades off between unemployment and inflation quickly vanishes if policymakers try to exploit it. No longer trade off between inflation and unemployment. The flip curve ያልነው ማለት ነው። Because of uncertainty in the position of the economy lacks in policy effect, policy measures may do more harm than good. Though an economy can be unstable in short run, good self-correcting mechanism in the long run. ራሱን በአጭር ጊዜ አንስቴብል ቢሆንም ኢኮኖሚው ከረጅም ጊዜ አንጻር ግን ራሱን እያስተካከለ ይመጣል ማለት ነው። ኢንፍሌሽን is chiefly monetary phenomena. ስለዚህ ኢንፍሌሽን የሞኔታሪ ፌኖሜና ነው ማለት ነው መያዝ ያለብን። ያ ማለት ኢንፍሌሽን እንዴት እንደሚከሰት በኤክስፓንሽነሪ ፊዚካል ፖሊሲ ዊዝ ሞኔታሪ ፖሊሲ አድሚኒስተር ሲደረግ ራይዝ መኒ ሰፕላይ ሲጨምር ማለት ነው የሚፈጠረው ኢንፍሌሽን እንደሆነ ተረድተናል። ይህም ቺፍሊ በዋናነት የሞኔታሪ ጉዳይ እንደሆነ እንረዳለን ማለት ነው። ኒው ክላሲካልስ ምን አለ? ከ1970ዎቹ በኋላ ዲቤት ኢኮኖሚክ ዲቤት on actively policy brought to the four new groups neoclassical and new Keynesian ተፈጠረ ማለት ነው። neoclassical attached great importance to the role of expectation in influencing macroeconomic equilibrium. They introduced macroeconomic analysis from micro foundation. Expansionary fiscal policy tends to increase inflationary expectation shifts, aggregate supply causing real GDP to fall and the price level to rise. አሪፍ ሀሳብ ነች ይችን ኤክስፓንሽነሪ ፊዚካል ፖሊሲ የኢንፍሌሽነሪ የሚያስጨምር ከሆነ አግሪጌት ሳፕላዩን ሽፍት የሚያደርግ ከሆነ ሪል ጂዲፒው እንዲቀንስ የሚያደርግ ከሆነ ዘ ፕራይስ ሌቭል ደግሞ ምን ያደርገዋል? ራይዝ እንዲሆን ያደርገዋል ማለት ነው። ስለዚህ ይሄ ቲዮሪ ነው። እንግዲህ በተግባር የሚገለጠው በእያንዳንዱ እንቅስቃሴ ላይ ምን አይነት ችግር ፈጥሯል የሚለውን ዳታ ሰብስቦ ማረጋገጥ ነው ሊሆን የሚችል። Many of them support supply side policy, growth rate of potential GDP. Their central working assumption ምንድናቸው? Forward looking economic agent with rational expectation, market clear, aggregate supplies response to in expectation about inflation. Incentive to produce work and save are affected by government policy with influence marginal tax rates. The self-correction mechanism is based on shifting aggregate supply. ራሱን ለማስተካከል እንግዲህ aggregate supply ጥቅል የሆነው አቅርቦቱ ሽፍት ማድረግ አለበት። ይህም የሚሆነው ምንድነው? ኮዙ changing an expectation of inflation ማለት ነው። በኢንፍሌሽን ምክንያት የሚፈጠር ነው። ኒው ኬኔዥያን they give micro foundation for Keynesian thought. ማክሮ ላይ ሳይሆን ማይክሮ ላይ ዲፔንድ አድርገው ነው የሰሩት። Markets sometimes do not clear even when individuals are rationally looking out for their own interest. Emphasize imperfection in various markets, labor, credit and product. ኢንፎርሜሽን ፕሮብሌም ይኖራል። ኮስት ኦፍ ቼንጂንግ ፕራይስ ይኖራል። ይሄ ደግሞ ወደ ፕራይስ ሪጂዲቲ ይወስደናል። ኮስቱ ማክሮ ኢኮኖሚክ ፍላክቹዌሽን አውትፑት ኤንድ ኢምፕሎይመንት ጥቅል የሆነው ምርትና ስራ አጥነት ላይ የራሱን የቻለ ፍላክቹዌሽን ይፈጥራል ማለት ነው። እንግዲህ እንደ ማጠቃለያ እዚህ ጋር የምንመለከተው ምንድን ነው? ማች ኢዝ ቱ ቢ ለርንድ ፍሮም ኢንሳይት ኦፍ ኦል ዚስ ስኩልስ ኦፍ ከኬኔዥያንም ከኒዮ ክላሲካል ከክላሲካልም ከሞኔታሪስትም የምንማራቸው ትምህርቶች ይኖራሉ። however there is no single school that best describes how an economy operates. የትኛውም ስኩል ቢሆን ምንድነው ቤስት ዲስክራይብ አያደርግም። the majority of economists now agree that የሚያስማማቸው stabilization policy likely to influence incentives of household and firm stabilization policy ያስፈልጋል።
በተለይ ደግሞ ሃውስሆልድ እና ፊርምን ኢንሴንቲቭ ማድረግ ጥሩ እንደሆነ ሎንግ ረን ሪል ጂዲፒ ሪዛልቲንግ ፍሮም ካፒታል አኮሙሌሽን ኤንድ ቴክኖሎጂ ፕሮግረስ የስሎ ስዋን ግሮዝ ሞዴል ጋር የተያያዘውን ልናነሳ እንችላለን። ስለዚህ ሎንግ ተርም የሆነ ሊቪንግ ስታንዳርድን ሊያሻሽል ይችላል ማለት ነው። ቼንጅ ኢን አግሪጌት ዲማንድ አፌክት አውትፑት አትሊስት ኢን ሾርት ተርም እንደሆነ እናውቃለን ማለት ነው። ሳም ኦፍ ዲስ አግሪመንት the length of short term in the period of time over which aggregate demand affects output በሾርት ረን ጊዜ ታይም ፔሪዱ ማለት ነው አግሪጌት ዲማንድ አውትፑትን አፌክት ያደርጋል። ሮል ኦፍ ፖሊሲ እዚህ ጋር believe output return quickly to the natural level, advocate the use of tight rules on both physical and monetary policy. They who believe that the adjustment is slower prefer more flexible ስታብላይዘር ፖሊሲ ቅድም የተነጋገርናቸው ማለት ነው። ስለዚህ በአጠቃላይ ቻፕተር ዋንን በዚህ መንገድ ለመማማር ጥረት አድርገናል። እርግጠኛ ነኝ በተወሰነ መንገድ ግንዛቤ እንዳገኛችሁ ማለት ነው። የዩቲዩብ ቻናሉን ሰብስክራይብ ማድረግ እንደዚሁም ደግሞ ቪዲዮውን ላይክ ማድረግ በኮሜንት መስጫ አስተያየት መስጠት ይቻላል። በእኔ በኩል ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።